አብርጌድ እንግዲህ ለናታል የመስተፋቀር መድኃኒት አሰርታ በአርጁን አማካኝነት ልትቀበል ስትል አቶ ደረጀ እጅ ከፍንጅ ይዘዋታል። ምክንያቱም እንግዲህ አንተ ከተወደኝ ከሆነ የፈለግከውን ነገር አድርግልኝ የለ ወድሃለሁ ትለኝ የለ ለምንድን ነው ከወደድከኝ የምትፈልገውን ነገር ለምን አታደርግም ስትለው አርጁን እንግዲህ እሷ ያለችውን ነገር ለማድረግ ወደኋላ ማይለው እንግዲህ ህንድ ሀገር ልሄድልሽ ወይ ሴት ላድርግልህ የምትወደ ቢሆን ታደርግልኛለህ ስትለው እንግዲህ የመስተፋቀር መድኃኒቱን አሰርቶ ለአብርጌድ ሊሰጣት ሲል አቶ ደረጀ ድንገት ይሰማትና እጅ ከፍንጅ ይዘዋታል። በጣም ነበር ማመን ያቃታቸው። ምክንያቱም እንግዲህ በእሱ ልታፈቅረው ባልቻለችበት መንገድ ሌላ መንገድ ላይ ስትሄድ ወይዘሮ ማርታ ሲሰሙ በጣም ተደናግጠዋል። ወይዘሮ ማርታ አሁን የሰላም ልጅ ያንተ ነው የሚለውን የደረጀን ጥርጣሬ ሙሉ ለሙሉ አምነው እያፋጠጡት ይገኛሉ። እሳቸው ምንድነው የጎረቤት ሰው አላስቀምጠኝ አለ። ምክንያቱም እንግዲህ ይቺው አብርጌድ የመጠን እናት ከቤቷ ተረግዞ የሚወለደውን ልጅ እንዴት አትጠረጥርም እያለች ነው በማለት እንግዲህ ለወይዘሮ ማርታ እንድትንቀሳቀስ አድርጋታለች። ወይዘሮ ማርታ ምን አለብኝ እኔ መጠየቅ አለብኝ ከየት ታምጣው እስከየት ምን ያገባኛል በማለት እንዲያሉ እየጠየቁ ቢሆንም ሆኖም ግን በስከመጨረሻ አምርረው አቶ ደረጀን እንግዲህ ጠይቀዋቸዋል። ሰላምዬ በጣም ተደስታ የዳጣን እንግዲህ በፎቶግራፎች በማየት በጣም እየተደሰተችና እየተመለከተች ይችን የመሰለ የቆንጆ ልጅ ስለሰጠኝ ፈጣሪ አመሰግናለሁ እያለች እንግዲህ በጣም ታመሰግንና ባለችበት ሰዓት ግን አቶ ደረጀ ግን እንግዲህ ልጃቸውን ወደ ውጭ አውጥተው እየጋበዟት እያሉ ዳጣዬን እንግዲህ ምግብ የምፈልገው ምግብ ቢሻለው ግን ለማርታ ልነግራት ነው አንቺ ልጄ እንደሆንሽ ሲላት በፍጹም አትንገራት ማርታ እኮ አልጠረጠረችም ሌሎች ናቸው ብዙ የሚፍጠረጠር ነገር እኮ አለብህ እንደውም የኔ እዚህ መሆን የሰላም እርግዝና የሰላም እርግዝና ከኔ ጋር ምን አገናኘው ምን አስጠረጠረው ሲል ዳጣን ይጠይቃል። እማዬ እኮ ሌላ ሴት ብትሆን ኑሮ በጣም ተጠረጥር ነበር ቢያንስ የሰላም እርግዝና ባሌላት ከቤት ወታታቅ እንደዚህ እማዬ ስታረግዝ መጠርጠር ነበረባት ግን ስለምትወድና ስለምታምን ነው ያልጠረጠረች። ስለዚህ አባዬ ልጅ አለ ብትል በጣም ልቧ ይሰበርባል ማርታ በማለት ሰዎቹ ደግሞ ብዙ እያወሩ ስለሆነ ነግሬሃለሁ በማለት ታስጠነቅቃል። ሰላም የልጅ አባቷን ታስተዋውቀን ይሄ እኮ በጣም ቀላል ነው እኔ ምን አገባኝ ስለ ሰላም አባት በቃ ሰላም አባት እንደውም እንድታስተዋውቀን እንፈልግ እኔ ከማርታ ውጭ ከአንቺ እናት ውጭ ማንም ጋር አልተኛሁም እሱም የአንድ ቀን የተረገመ ስህተት ነው በማለት ለዳጣ ያዋራሉ። አቶ ደረጀ ሰላም የልጇን አባት በትክክል ትነግረናለች አለ። አቶ ደረጀ ሰላምን እንግዲህ በስልክ ይደውሉላታል። በዚህ እባክሽ እያደረግሽ ያለሽው ትክክል አይደለም ዳጣን ለየት አድርገሽ ምግብ እየመገብሻት ነው ፍቅር እየሰጣሻት ነው ሌላው ይቅርና አብርጌድን እንኳን በጥፊ መተሻት ስለዚህ ለምንድን ነው ይሄን የምታደርጊው ሲላት ልጅ አይደለችም እስከመቼ ነው ይሄን ነገር የምደብቀው ስትል ነገርኩሽ ብዙ ነገር እየተጠረጠረ ነው ከቤቱ ሁሉን ውሃን ከዳጣ ለይተሽ ለምን ታያለሽ ባል ሲሏትም እኔ እኮ ለይቼ አላየኋትም ምን እያልክ ነው አንተ እሺ በቃ ጋሼ በቃ ሰላም እኔ ነግሬሻለሁ አሁን ተረጋጊ ስለ ልጆች ብዙ አታሳውቂ አሁን እሷ እኮ እየነገረች ነው በጣም እንክብካቤዋ በስቷል እያለች ነው እንዴት ነው የምናደርገው ውሃን ከዳጣ ለይተሽ የምታይበት ሲላት እኔ እኩል ነው ያየኋቸው ዳጣን አለየኋትም ከውሃ ግን እኮ ለብዙ አመት ያጣኋትን ልጄ ነው ለምን አንንከባከባትም ግን ሁሉም ለእኔ ሁለቱም አንድ ናቸው ስትል እኔ ንግሽ እያሳወኩሽ ነው እያልኩሽ አይደለም ግን ለዳጣ ስትይ ኤቢ መታሻል ለብቻዋ ምግብ ሰርተሽ ለዳጣ ተመግቢያለሽ አብረሽ አቅፈሽ ይዘሻት ትተኛለሽ ይሄን ሁሉ ስሜትሽ መቆጣጠር አለብሽ ባክሽ ነገርኩሽ አለሽ ሞክራለሁ በማለት ሰላም ትላለች። ይሄ ሚስጥር ካንቺ ወጥቶ ሌላ ጆሮ ከገባለት ግን ሁላችንም ህይወቱ ምስቅልቅላችን ያወጣል በማለት አቶ ደረጀ በጣም እየፈሩ ነገሯት። ግን ዳጣ በጣም ደስ አትልም ጋሼ በጣም እኮ ነው የምታምረው በጣም ደስ የምትልኝ እኮ እንዴት እንደምታምር እኮ እያለች ስትነግራቸው አሁን ግን እውነት ጋሼ እችን የመሰለ ልጅ ነበር ጨክናችሁ ልትልጡብኝ ነበር እሱን አውቀሻል እንዴት እንደተጣለች አንቺም ታውቂያለሽ እኔም አውቃለሁ ዳጣም ታውቃለች ስለዚህ በቃ እንደ አዲስ ግን ደስ አትልም እያለች ብትላቸው እባክሽ እያሉ ነበር።
ወይዘሮ ማርታ በጎረቤት የሚወራው ወሬ አላስችል ብሏቸው እንግዲህ ትክዝ ብለው በተቀመጡበት ድንገት ናታል ይገባል። ናታል እማዬ ቢላቸው መልስ አልሰጡም። ሰላም ወደ ቻናል የተከታታዩ ሰላማችሁ ያላችሁበት ይዘለ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ቀጣይ ፓርት ዳጣን ይዘን መጥተናል። እንግዲህ እማዬ እዚህ ሆነች ነው እንዴ እያለ ቢያናግራትም ውሃ ጠጥቶ እስከሚወጣ በሀሳብ ውስጥ ጭልጥ ብላ ልትነግረው አልቻለም። ምን ዋጋ አለው አለች። ወንድ ልጅ መታቀፍ እንዳማረኝ ቀረ በማለት ይጀምራል። ኤቢና ውሃም እኮ በቁሻን ነገ ያመጡልሻል አላትና አዎ መክኖ ከመቅረት እነሱም መሰጥቶኛል። አዎ ልክ ነው አለች። ግን እኮ አሁንም የዘር ፍሬዎችን ወስዳችሁ እኮ ማዳቀል ትችላላችሁ ሲላት፣ ውይ ኧረ እኔ በስማም አላደርገው የራሴ ልጅ ወልደው የራሴ ልጆች ያሳቀፉኝ በማለት ይናገራሉ። ከዛም እስኪ ላጫውትህ አንድ ነገር እያሉ ያለውን ነገር የሰላምን ሁኔታ ለናታል ያማክሩታል። ናታልም ምንድን ነው ሲል አባዬ ከሌላ ሄደ እያልሽ ነው አለ። አይ ግን ሰላምን አባቱን ማን ነው ንገሪ ብዬ ማስጨነቅ አለብኝ እንዴ አሉ። ናታል ግን ይህን ያለሽ ማን ነው? ኤቢ ናት አለች። ኤቢማ ከመጀመሪያውን ብላለች። አሁን ግን ጎረቤቱ ሁላ ነው በሙሉ የሚያወራብኝ ስለኔ አለችው። አሁን ግራ የገባኝ ከሌላ ሰው ስሰማ ምናልባት እኔ ተሳስቼውን ብዬ ስለጨነቀኝ ነው እማማክርህ አሉት። ይኸውልሽ ሰዎች አለ የፈለጋቸውን ሊያስቡ ይችላሉ። አንቺ ግን መረበሽ የለብሽ እማዬ፣ ሰዎች ምን እንዳሰቡ ገብቶኛል አል አባዬን ማለቴ ሰላም የልጅን አባት መናገር አለባት፣ ግን ጎረቤት በዚህ ልክ መነጋገሪያ መሆን የለበትም መናገር አለባት አለ። እኮ ብትናገርማ ገላገለች ነበር አሉ ወይዘሮ ማርታ። ግን ለምን እንደሆነ አላውቅም፣ እሷም አልናገርም አሻፈረኝ አለች አሉ። እሱም እንግዲህ አንድ መሆን ያለበትን ታሪክ አወራቸው። አንድ ሰው አህያ ነህ እየተባለ ሲሉት እኔ አህያ ነኝ እንዴ ይላል። በሁለተኛውም ደረጃ ሲሄድ አንተ አህያ ነህ ሲሉት እኔ አህያ ነኝ እንዴ ይላል። በስተመጨረሻ በሶስተኛ ቀን አህያ ነኝ ብሎ ወደ አህያው ተቀላቀለ ይባላል። ስለዚህ ያንም ሰው ያውራ፣ አንቺ ተረጋግተሽ ይሄን ማድረግ የለብሽም በማለት አስረዳት። እንግዲህ ዳጣና እሱ ደግሞ ናታል ተቀምጠው አባትህን አውራ ችግር እንዳይፈጠር እማዬ አባዬን እየጠረጠረችው ትመስላለች አለ። እኔ ልጁ እንደሆነች ጠረጠረች አለ። አይ በሰላም እርግዝና እየጠረጠረችው ነው ናታል ለዳጣ ይነግራል። ማለት ሰላም ከባዬ አለ። ግን የሰፈር ሰው እንደዛ እየሆኑ እየጠረጠሩ ነው። በእርግጥ እሷ አልጠረጠረችም፣ ግን ጎረቤት አላስቀምጣላት አለ ወሬው። ኧረ ባልሆነ ነገር እንኳን አልጠረጠረችው፣ እውነቱ ሲመጣ በጣም ይጣላሉ በማለት ትናገራለች። አዎ አልጠረጠረችም እኮ አለ ናታ። ሰፈር ውስጥ ግን ናታ ሳማም ከማን ያረገዘችው እያለ የሰፈሩ ሰው እየተወዛገበ ነው። አንዳንዴ ሰውን ፈጽማዊ ነው ብሎ ማመን አያስገድ። አባትሽን እያማሽው ነው? ኧረ አባዬ ታማኝ ነው አላማውም አለች። ሰውን ፈጽሞ ማመን የለብንም፣ ሰዎች ፍጹም ስላላደሉ ያጠፋሉ፣ ስህተት ይፈጥራሉ በማለት ናታልም ይመክራታል። በዚህ መካከል ናፍቀሽኛ በማለት እንግዲህ ተደብቀው ሲሳሳሙ ውሃ ድርስ ስትልባቸው እንዴ ልትበላት ነው እንዴ ስትለው ሊበላይ ብለው እንግዲህ እሷን እያሯሯጡ ይዘው ይሄዳሉ። ከዛም በመጨረሻ እንግዲህ አቶ ደረጀ ወደ ቤት ሲገቡ እትዬ ወይዘሮ ማርታ ግን እሳት ለብሰው ነበር የጠበቁት። ምክንያቱም እኔ ምንድን ነው የምትለኝ እናንተዬ አሉት። እኔ ነገርኩሽ እኮ የሰፈሩ ሰው ስለ ሰፈሩ ሰው ምንድን ተባለ? ሰላም ምን ሆነች? የሰላም ልጅ ምን ሆነች? ምን ገጠማት ሲል ምን ይገጥማታል? ምንም አልሆነቻል፣ ምንም አልገጠማትም። ታዲያ ምንድን ነው የምትይኝ ማርታ? ንገሪኝ፣ ምንድን ነው የተፈጠረው? እያሉ ሲጠይቋቸው እንዴ እና ረተወኝቴ አሉ። እሳቸው ምን የማያወሩት ነገር አለ? የጎረቤት ምን ማርታ ለምን አትነግሪኝ? ምንድን ነው የሚያወሩት የጎረቤት ሰዎች? የሰላም ጉዳይ ነዋ። የሰላም ጉዳይ ምንድን? ስለ ሰላም ምንድን ምን አሉ? ምን ሰምተው ነው? ለምን አትነግሪኝም አሉ። አሁን ስለ ልጇ አለ ወይዘሮ ማርታ። የሰላም ልጅ ምን ሆነች ማለት ምንድን ነው የተፈጠረው አሉ። ምን ሆነች እያሉ ሲያፈጡ እንዴ ተረጋጋ እንጂ ደሬ፣ ኧረ ምን ሆነሃል አሉ። ተረጋጋ እንጂ። ለምንድን ነው የምረጋጋው? ማርታ ምን እያልሽ ነው? የሚወራው ነገር እኮ ቀላል አይደለም። ምን አይነት ወሬ ነው የምታመጭልኝ? ሲል ትክዝ ብለው ይሄ ነገርማ ነው እንዴ በማለት አይናቸውን ጣል አርገው ውስጣቸውን ልባቸውን ሲያዳምጡ አቶ ደረጀ ደግሞ ድንግጥ ብሎ የተናገረውን በስሜት መቆጣጠር አቅቶት ወደኋላ እያለ ነበር። አሁን እንግዲህ ወይዘሮ ማርታ የጠረጠሩት ነገር
እየቀስ በቀስ ወደ ቤታቸው እያንኳተተ እየሄደ ነው። ኤቢ ትክክለኛ ናት የሚለውን ነገር አመጡ። እሳቸው ደግሞ ልጅ ለመጠበቅ ከአብርጌድ እየጠበቁ ባሉበት ሰዓት እንደዚህ አይነት ነገር ተከሰተ። ዳጣ እንግዲህ አብርጌድ አሁንም ለእሷ ስራ አልፈታችላትም። ስለዚህ የመስተፋቅር መድኃኒት አሰርቼ ናታልን የራሴ አደርጋለሁ በማለት እንግዲህ እሱን ትጠራውና አትሰራልኝ ተወደኝ የለ ህንድ ሀገርም ቢሆን ሂድ ሲለ ለእኔ ነው ወይ ወደድሽኝ ወይስ ደስ አለኝ? እኔ እንዲሁ መስተፋቀር ሳታሰርብኝ እኔ ወድሽ የለ ምን ያስበች ነው በማለት ለራሱ መስሎት ደስታው ሙሉውን እየፈነጨረ ነበር። እባክህ አንተን እኔ አልወድም፣ እኔ አንተን አልፈልግም። ታዲያ የምፈልጊ ለምንድን ነው ሲል እንደ የመውደድ መድኃኒት እንድታደርግልኝ ነው። ምሳሌ እኔ አንተ አሁን አትወደኝም፣ ግን እኔ እንዲወደኝ የምታደርገው ነገር ብላ ትለዋለች። እንግዲህ ምን ይታወቃል፣ ይህን ነገር መንገዱን ስትሰጠው እንግዲህ ቀጣይ ላይ ይሄው ራሱ አርጁን ለአብርጌድ እንዲወዳት አድርጎ ያሰርቶ ያመጣል እንጂ ምን ቦጣይ ብሎ ነው ለሌላ አሰርቶ የሚመጣው። ስለዚህ ዳጣ ማነች አብርጌድ ከአርጁን ጋር እየተከተለች እንግዲህ ወደድኩት ሞትኩለት ዳሪ ማለቷ የማይቀር ነው። ፈልጎ ፈላልጎ ይህንን ነገር ካስታወሰችው ለራሱ አሰርቶ ይመጣል። ግን ለዳጣ ያደረገችውን ነገር አልስማማም፣ እኔ አላሰራም አላቅምም ብሏት ነበረ እንግዲህ ሸል ያለው። በዚህም ተናዳለች። እንግዲህ ቀጣይ ምን ይመጣል እያለን አብረን እንጠብቃለን። ዳጣንና ሰላም ደግሞ አሁን ለዳጣ ያላትን ልዩነት እንዳታመጣ ተመክራለች። ወይዘሮ ማርታ በስከ መጨረሻ የሰላምን ልጅ በምን አይነት ሁኔታ ሊደርሱበት ይችላሉ ብለን እናስባለን። ቀጣይ እስከምንገናኝ እንግዲህ እናንተም ላይክ ሼር እያደረጋችሁ አበረታቱ።